ዱባ ታውቃላችሁ? በእንግሊዝኛ ኩኩርቢት፣ በአረብኛ ላቲን፣ በፈረንሳይኛ ፖቲሮ ይባላል። እኛ በምናውቀው ወይም ደግሞ ዱባ እንዴት እንደሚሰራ የሀገራችን ምግብ ታውቃላችሁ? እናውቃለና ዛሬ ደግሞ የማሳያችሁ ለየት ባለ መልኩ ኢትዮጵያ ተበልቶ የማያውቅ ዱባ በምን መብላት እንችላለን የሚለውን ነው። እስከ መጨረሻው አብራችሁ ይቆዩ። እወዳችኋለሁ። ተሰርቶ ካለቀ በኋላ ይሄንን ነው የሚመስለው ዱባው። እንግዲህ እንደምታዩት ይሄንን እንዴት እንደሚሰራ ነው ማሳያችሁ ማለት ነው። የእውነት በጣም ነው የሚጣፍጠው። እንግዲህ እንደምታዩት ዱባው አጥቤ አደረቅኩት እንደዚህ። ከዛ ትንሽ ደረቅ ይላል። እንደ ሀገራችን ዱባ ለስላሳ አይደለም። እውነት ለመናገር እዚህ ሀገር ብዙ ምግባቸው ምቁር አይደለም። ዱባ ግን በጣም ምቁር ነው ዱባቸው ማለት ነው። ውሃ ውሃ አይደለም የሚለው በጣም ጣዕም አለው፣ ጥሩ ጣዕም። ከዛ በዚህ መልኩ እልጠዋለሁ እንደምታዩት ማለት ነው። ቆርጬ ምናምን ያው ፍሬውን ምናምን አወጣሁት የሚያስፈልግ ነገር። ከዛ ከላይ ይላጣል እንዳለ ልጬ እጨርሰዋለሁ ማለት ነው። እስከ መጨረሻ አብራችሁ ቆዩ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አይከፈልበትም። እስከ መጨረሻ እንደምታዩኝ ተስፋ አደርጋለሁ ማለት ነው። ቪዲዮውን እያቋረጣችሁ ባትወጡ በጣም ደስ ይለኛል። እወዳችኋለሁ። በዚህ መልኩ ከታትፈዋለሁ ማለት ነው። እንግዲህ አነስ አድርጋችሁ መቀቀል ትችላላችሁ። ከዛ አሁን ውሃ አድርጌ ብዙም ውሃ አያስፈልገውም ራሱ ውሃ ስለሚሆን ሲበስል ቀቅየው በስሎ ከዛ ጠለልኩት። ከጠለለ ብዙ ውሃ ነው የሚወጣበት። ቅመማ ቅመም እንደዚህ እንደምታዩት እየጨመርኩበት ነው። አሁን ትንሽዬ የሚያቃጥል በርበሬ ስልስ ነው የጨመርኩበት። ይሄ ደግሞ ናና የምታውቁ ከሆነ ደረቅ ናና ነው የጨመርኩበት። ይሄ ደግሞ ስማ ይባላል። የሆነ የሎሚ ጣዕም ነገር አለ። ይሄ ደግሞ የሮማን ጭማቂ ነው ማለት ነው። የሮማን ፍሬ የምታውቁ ከሆነ የእሱ ጭማቂ ነው ይሄ። በጣም ነው የሚያጣፍጠው። ይሄ ባይኖራችሁ ራሱ ስማ ብቻውን በቂ ነው። ይሄ ደግሞ የስንዴ ማለት የተፈጨ ቅንጬ፣ የደቀቀ ቅንጬ ማለት ነው። ጨው ጨመርኩበት፣ 2 ብርጭቆ በዛ ጨመርኩበት። እንግዲህ በጣም ድክ ሳይል ትንሽ ላላ ብሎ ነው መተው ያለባችሁ። ምክንያቱም ቅንጬው ስለሚነፋ ጠዋት ላይ ስለሚያብጥ ውሃውን ጥጥት ስለሚያደርገው በጣም አልጨምርበትም። እንደምታዩት ውሃ አለበት፣ በጣም አልደረቀም። አሁን እንደነገው ጠዋት ይሄ ደግሞ ሰሊጥ ምንድነው የሚባለው? ስልእ ነው የሚባለው። እኔ እንጃ በኢትዮጵያ ምን እንደሚባል አላውቅም። ብቻ እንደ ቆስጣ ነገር ነው። እሱ በሽንኩርት አድርጌ አቁላልቼ እሱን ጨምሬ ከበሰለ በኋላ ከዛ የሮማኑ ፍሬው ስልስ ጨመርኩበት። እሱ እንዴት እንደሚሰራ አሁን ታዩታላችሁ ማለት ነው። እስከ መጨረሻው አብራችን ቆዩ። ዘይት እቀባለሁ እዚህ ላይ። ከዛ ልክ እንደ ክቤ ነው የሚሰራው። ክቤ ስጋ ክቤ የምታውቁ ከሆነ ልክ እንደዛ ነው የሚሰራው ማለት ነው። ከዛ ይሄንን መሀል ላይ አደርገዋለሁ። ከዛ እንደምታዩት በቃ ማልበስ ነው ከላይ። ከዛ ዘይት እቀባዋለሁኝ። ከዛ ቆረጥረጥ አድርጌ ኦቨን ውስጥ ከተዋለሁ። ኦቨን አልኩኝ ይቅርታ፣ ኦቨን ውስጥ ከተዋለሁ። እንግዲህ በምታዩት መልኩ ከዛ ከበሰለ በኋላ እንዳያችሁት በፊት እንዳሳየሁ